ይውሰድ። በስተቀር መካከላችን ላይ ስለተገኘ እግዚአብሔር ይመስገን። ምን እንደሆነ ታውቃላችሁ? በጣም ያስገርመኝ። እግዚአብሔር መልካም ነው። ማክሰኞ ዕለት ያው ትምህርት ነው። ተሯሩጠን እንደውም ለቅሶ ነው ያመሸነው። ጥቁር ለብሰን እንዳያችሁ ምን ጓደኛዬ ተሯሩጠን ነገር ግን እግዚአብሔር ያው ጊዜው ስለነበረ የሚገርም የእግዚአብሔር ቃል መለቀቅ ነበርና ኤልያስን ባሞራ እንዴት እንዳበላው ቀጥሎም እዛ ሰፋታ ሴት ጋር ገብቶ እንዴት እግዚአብሔር እንዳደረገው ማክሰኞ የነበራችሁ ሰዎች ታስታውሳላችሁና አምልከን ገባንና በጣም መንፈሳዊ በጣም ተነቃቅቶ በጣም ደስ ብሎኝ ነው የሄድኩት። ከዛ ሮብ ዕለት ጠዋት ከራሳ የተመለስኩ ወደ ቤቴ በጣም ይርቃል ቤታችን ወደዛ ወደ ቤቴ እየገባሁ እያለሁ ጓደኛዬ የደወለችልኝና የት ነሽ አለችኝ። ምን ነው መተሽ ነው እንዴ ስላት አይ ስራ አግኝቼልሽ ነው ስትለኝ ደነገጥኩኝና የሆነ እግዚአብሔር ሰው ሁሌ ስራ ሰው የሚለው ነገር ትናንትና ማታ የተሰበከ እግዚአብሔር ቃል ምናምን ውስጥ ጮህብኝና እኔ ያው እሰራለሁ ብዙ ጊዜ አልቀበልም ስራ እኔ ይሻለኝና ግን የዛን ቀለታ በጣም የኔ ቃሉ በውስጤ ስለተዋወደ ወዲያውኑ በቃ እሰራለሁኝ አልኳት። ቃል ደግሞ ስለነበረኝ በእምነት የጠየኩት ገንዘብ ያስደነግጣችኋል። አንድ ቀን ስራ 25,000 ብር ጠየኩ ብላችሁ ምን ትላላችሁ? ለአንድ ቀን ኢየሱስ ጌታ ነውና ስለገረመኝ ነው። በቃ ደግሞ ለሌሎቻችሁ መነቃቃትን ይሆናል። ለኔም ደስታ ይገባ በእግዚአብሔር ሕዝብና በእግዚአብሔር ፊት ግለጸው ብዬ ነው። ከዛ በድፍረት 20,000 አልኩትና መልሼ አረባ ከበል ያልኩት የጓደኛዬ ወንድም ነው ስራው ያመጣው። ለአንድ ቀን ነው አንድ በሬ ለ40 ሰው ነው ምናምን ነው ክትፎና ጥብስ ነው ቀላል ነው ምናምን ሲለኝ ጊዜ አቡ በቃ ሰራዋለሁ ይሄ ትናንት የተሰበከው ቃል ነው ይገባውበት ስራው። ከዛ ያንን 25,000 ብር ከፍለውኝ ለአንድ ቀን እቤቴ ብቻ የገባው ስጋ እንደ ኤልያስ አምላክ አሞራው ለ40 ሰው ነው አንድ በሬ ያረዱትና የሚቀራውን የምትፈልጊውን ስጋ ውሰጂና የምትፈልጊውን ለጥበቃዎቹ ስጪ ነው የተባልኩትኝና እግዚአብሔር በጣም ያስደንቃል። 4 ሰው ከኔ ጋር አድርጌ ለእኛም 4 ሰዎች በረከት ሆኜ 4ቱም ሰዎች እንደው ካሞራው አፍ በልተው ኢየሱስ ጌታ ነው። ጌታ ክብሩን ይውሰድ። ይህንን አድርጓል። እግዚአብሔር ይመስገን። እግዚአብሔር ይጨምርልሽ። ተከታታይ ብዙ ስራ ይብዛልሽ። የእግዚአብሔር ማዳን ካንቺ ጋር ይሁን። ደግሞ ሌሎች አዳዲስ በሮች ይከፈቱ። ተባረኪ። እግዚአብሔር ይባረክ። ለምን መሰለህ? ሰላቢው ያንተ ልጅ ገንዘብ ነው እየነጠቀ የሚበላው ለሌላው ለራሱ እንትን እንዳታገኝ። ለምን ስታጣት ስለምታማርር። ስለዚህ ነጥቆ የሚሰጥ አምላክ ነው ያለው። ክብሩት አሁን ነጥቆ የሚሰጥ አምላክ ነው ያለው። ይኸውላችሁ መጽሐፍ ቅዱስ የአሕዛብን በረከት ትበላላችሁ የነገሥታትን ምርኮ ትበላላችሁ ብሎ ሲል የተሰራን ያለቀ የተደመደመ ነገር ነው እንጂ በአስማት የሚመጣን አይደለም። ስለዚህ እግዚአብሔር ያለቀን ነገር በእጃችሁ ያስገባ በኢየሱስ ስም። አትቀበሉ በኢየሱስ ስም አዳዲስ የበረከት እጅ በእናንተ ላይ ይሁን። የጸጋ ኃይል በእናንተ ላይ ይሁን። በኢየሱስ ስም አዳዲስ ነገር የምትሰሙ በሳምንቱ